የአፍሪካ ህብረት የመሪዎች ጉባኤ ተሳታፊዎች በኢትዮጵያ ያለውን የኢንቨስትመንት አማራጮች እንዲመለከቱ ጥሪ ቀረበ። በኢትዮጵያ በሀገር ውስጥ የኢኮኖሚ ማሻሻያ አጀንዳዎች፣ በውጭ ቀጥተኛ ኢንቨስትመንት፣ በዘመናዊ ልዩ የኢኮኖሚ ዞኖች፣ የአፍሪካና ዓለም አቀፍ ገበያዎች ያለ ችግር ተደራሽነት ላይ የተመሰረተ ስነ ምህዳር መገንባቱ ተነስቷል። በተጨማሪም የሰለጠነ የሰው ኃይል በግብርና፣ ማኑፋክቸሪንግ፣ ኢኮሜርስ፣ ማዕድንና ቀጠናዊ የእሴት ሰንሰለቶችን በማጠናከርና የአፍሪካ የጋራ ብልጽግና በማሳደግ ላይ የተሰሩ ስራዎች ማቅረቧን ከጠቅላይ ሚኒስትር ጽህፈት ቤት የተገኘው መረጃ ያመለክታል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ቅዳሜና እሁድ ይካሄዳል። ሁለተኛው የጣሊያን አፍሪካ ጉባኤ ዛሬ በአዲስ አበባ አዲስ ዓለም አቀፍ ኮንቬንሽን ማዕከል ይካሄዳል። ጉባኤው በአዲስ አበባ መካሄዱ ኢትዮጵያ አፍሪካን ከተቀረው ዓለም ጋር ለማስተሳሰር ያላትን አቅም የሚያሳይ እንደሆነ ተነግሯል። ጉባኤው የአፍሪካና ጣሊያን ግንኙነት በአህጉራዊና ዓለም አቀፋዊ ትብብሮች ይበልጥ እንዲጠናከር የሚያደርግ ነው። ኢትዮጵያ 39ኛው የአፍሪካ መሪዎች ጉባኤና የጣሊያን አፍሪካ ጉባኤን ለማስተናገድ ተዘጋጅታ እንግዶቿን እየተቀበለች ትገኛለች። በሰባተኛው ጠቅላላ ምርጫ ፓርቲዎች የዲሞክራሲ መርህን ተከትለው በውይይት ላይ የተመሰረተ የሰለጠነ ፖለቲካ ማራመድ እንደሚገባቸው ተመላከተ። በአማራ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ለሰላማዊና ዲሞክራሲያዊ ምርጫ በጋራ እንቁም በሚል መሪ ሀሳብ በባህር ዳር ከተማ ምክክር አካሂደዋል። የአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ተስፋሁን አለምነህ ፓርቲዎች በምርጫ የቅስቀሳና የትውውቅ ሂደት የሚፈጥሩ ጉዳዮችን በውይይትና በምክክር ለመፍታት ከወዲሁ ዝግጅት እንዲያደርጉም ተናግረዋል።